በመካከለኛው ምስራቅ ምድር ላይ ሌላኛው እጅግ ሰቅጣጭና አስፈሪ የታሪክ ምዕራፍ እየተጻፈ ይገኛል። ለዓመታት በውጥረት ተከቦ የቆየው የቀጠናው ፖለቲካ አሁን ወደማይመለስ የታሪክ አዙሪትና ወደ ከፋ የዓለም አቀፍ ግጭት ውስጥ እየገባ መሆኑን የሚያሳዩ ክስተቶች በየሰከንዱ እየተከሰቱ ነው። የኢራን አየር ዛሬ በጥይት ጩኸት፣ በባሩድ ጭስና በሚያስገመግሙ ሚሳኤሎች ድምፅ ሲሞላ ጥቂት ሳምንታት ብቻ ቀርተውታል። ከቤጂንግ እስከ ቴህራን የተዘረጋው ምስጢራዊው የጦር መሳሪያ ድልድይ በመቶዎች የሚቆጠሩ የቻይና ምርት የሆኑ አውዳሚ ሚሳኤሎችን ወደ ኢራን ምድር ሊያዘንብ መሆኑ ተሰምቷል። ይህ ክስተት ተራ ወታደራዊ ሽያጭ ሳይሆን የአሜሪካንና የእስራኤልን ወታደራዊ የበላይነት ከመሠረቱ የሚንድ የመካከለኛው ምስራቅን የኃይል ሚዛን ለዘላለም የሚቀይርና የሦስተኛው የዓለም ጦርነት መለከት የሚመስል የታላቅ ጥፋት መጀመሪያ ነው። እንደ ሮይተርስ የዜና ወኪል ዘገባና የደህንነት ምንጮች መረጃ የኢራን እስላማዊ ሪፐብሊክ ከቻይና ጋር በደረሰው ምስጢራዊ ስምምነት መሠረት በሳምንታት ጊዜ ውስጥ በመቶዎች የሚቆጠሩ በትከሻ የሚተኮሱ እጅግ ዘመናዊ የጸረ አውሮፕላን ሚሳኤል ተተኳሾች ልትረከብ ነው። ይህ ስምምነት ከ300 እስከ 400 የሚደርሱ የኪው-ደብሊው-12 እና ኤፍኤን-16 ሚሳኤል ስርዓቶችን እንደሚያካትት ተገልጿል። የገንዘብ መጠኑም ከ60 እስከ 70 ሚሊዮን ዶላር ይደርሳል ተብሎ ይገመታል። ይህ ግዢ ኢራን ከአሜሪካና ከእስራኤል ጋር በገባችበት እጅግ አውዳሚ ጦርነት ምክንያት የተቦረቦረውን የመከላከያ አቅሟን ለመጠገንና በስትራቴጂካዊ ስፍራዎቿ ላይ የተጋረጠውን የአየር ላይ ጥቃት ለመመከት የምታደርገው ተስፋ የቆረጠ ሙከራ አካል ተደርጎም ተወስዷል። የኢራን ጦር መሐንዲሶች በቤተ ሙከራዎቻቸው ውስጥ አተሞችን ለመሰንጠቅና አዳዲስ የጥፋት መሳሪያዎችን ለመፍጠር በሚደክሙበት ወቅት የቻይና ድራጎን ደግሞ የብረት ዝናቡን ለአንበሳው ቴህራን ለማቅረብ በሩን በሰፊው ከፍቷል። ይህ ስምምነት እጅግ አደገኛና ሰይጣናዊ የሚያደርገው እነዚህ ሚሳኤሎች ያላቸው ረቂቅና ገዳይ ባህሪ ነው። ኪው-ደብሊው-12 እና ኤፍኤን-16 የተባሉት ሚሳኤሎች በተለይ ዝቅ ብለው የሚበሩ የጦር አውሮፕላኖችን፣ ሄሊኮፕተሮችንና ሰው አልባ አውሮፕላኖችን በአይን ጥቅሻ ውስጥ አመድ ለማድረግ የተሰሩ ናቸው። የእስራኤልና የአሜሪካ እጅግ ዘመናዊ የጦር አውሮፕላኖች በኢራን ሰማይ ላይ እንደ ልባቸው እንዳይመላለሱ የሚያደርገው ይህ የቻይና መሳሪያ በቀጠናው ላይ ሊኖር የሚችለውን ማንኛውንም አይነት የአየር የበላይነት ዋጋ ቢስ ያደርገዋል። እነዚህ ሚሳኤሎች በትከሻ የሚተኮሱ እናም በቀላሉ ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱ በመሆናቸው እንደ ቋሚ የመከላከያ ጣቢያዎች በቀላሉ ተለይተው ሊመቱ አይችሉም። ይህ ማለት የአሜሪካ ሳይንቲስቶችና ወታደራዊ መሪዎች ለዘመናት የለፉባቸውን የስቲልዝ የቴክኖሎጂ አሁን በቻይናውያን ዲጂታል ሰይፍ ሊሰነጠቁ ነው ማለት ነው። የዚህ ታላቅ የጦር መሳሪያ ዝውውር መነሻ በሆንግ ኮንግ በኩል የሚንቀሳቀሰው ዦንጊንግ ቦሻንግ ኢንተርናሽናል ኢንቨስትመንት የተባለው ምስጢራዊ ኩባንያ መሆኑ ጉዳዩን ይበልጥ ውስብስብና የጥፋት ድራማ ያደርገዋል። ይህ ኩባንያ በኢራንና በቻይና መንግስታት መካከል እንደ መካከለኛ ሆኖ በማገልገል ዓለም አቀፍ ማዕቀቦችን በመጣስና የሞት መሳሪያዎችን በማጓጓዝ ረገድ ዋነኛው ተዋናይ ሆኖ ብቅ ብሏል። ቻይና ምንም እንኳን እኔ ለሰላም የቆምኩ ሀገር ነኝ፣ ይህ መረጃም መሰረተ ቢስ ነው በማለት በይፋ ብትክድም በተግባር ግን የምስራቁ ኃይል ቴህራንን የአሜሪካን ተጽዕኖ ለመስበር እንደ ዋነኛ መሳሪያ እየተጠቀመባት መሆኑን የዓለም ፖለቲካዊ ተንታኞች በከፍተኛ ድንጋጤ እየገለጹ ይገኛሉ። የሚሳኤሎቹ የመጓጓዣ መስመር ደግሞ ሌላኛው አስደንጋጭ ክስተት ነው። መረጃዎች እንደሚያመለክቱት እነዚህ የሞት መሳሪያዎች ከቻይና ምዕራባዊ ግዛት ኡሩምኪ ተነስተው በፓኪስታን በኩል ወደ ኢራን እንዲገቡ ታቅዷል። ፓኪስታን እኔ በዚህ ውስጥ እጅ የለበትም ብላ ብታስተባብልም በቻይና በፓኪስታንና በኢራን መካከል የሚፈጠረው ይህ የሞት ኮሪደር ግን መላውን እስያና መካከለኛው ምስራቅን ወደማይቀለበስ የጦርነት ቀጠና ሊቀይረው ይችላል። የቻይና ሰላዮችና የኢራን ወታደራዊ ባለስልጣናት በአሁኑ ወቅት በመሬት መንገድ መሳሪያዎችን በሚስጥር ለማጓጓዝ የሚያስችላቸውን ስልት እየቀየሱ መሆናቸው ተሰምቷል። ይህ ማለት በመጪዎቹ ሳምንታት ውስጥ በሺዎች የሚቆጠሩ ሚሳኤሎች በበረሃማ መንገዶች ተጭነው ኢራን ሲገቡ የዓለም ደህንነት ምን ያህል አደጋ ላይ እንደሚወድቅ መገመት አይከብድም። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የነበረውን የ2 ሳምንት የቦምብ ድብደባ ለጊዜው ቢያቆሙም ድርድር ካልተሳካ ጥቃቱ ይቀጥላል በማለት የዛቻ ቋንቋቸውን እያሰሙ ይገኛሉ። ይሁን እንጂ ኢራን ቻይና ያቀረበችላትን ይህንን ወርቃማ ዕድል በመጠቀም በመጪው ዙር የአሜሪካ ጥቃት ወቅት ምድሪቱን ወደ አውሮፕላኖች መቃብርነት ለመቀየር ቆርጣ እየተነሳች ትመስላለች። የኢራን አልጋ ወራሽና የሃይማኖት መሪዎች ከዚህ ቀደም አሜሪካ ካላቆመች እኛም ወደ ቻይናና ሩሲያ እንዞራለን ሲሉ የሰጡት ማስጠንቀቂያ አሁን በተግባር እየታየ ነው። ይህ ደግሞ አሜሪካ በመካከለኛው ምስራቅ ያላትን ስትራቴጂካዊ የበላይነት ሙሉ በሙሉ የሚያጠፋና የዓለምን የኃይል ሚዛን ወደ ምስራቅ የሚያጋድል ታሪካዊ ክስተትም ይሆናል።
የዚህ የኒውክሌርና የሚሳኤል ስምምነት ሌላው አሰቃቂ ገጽታ የቻይናና የኢራን ወታደራዊ ትብብር ወደማይጠበቅ ከፍታ ማደጉ ነው። ቻይና ለኢራን የባህር ላይ የሚሳኤል መከላከያዎችን ለመስጠትም በዝግጅት ላይ መሆኗ ተነግሯል። ይህ ማለት የፋርስ ባህረ ሰላጤና የሆርሙዝ የንግድ መስመር አሁን በቻይና መሳሪያዎች ቁጥጥር ስር ሊውል ነው ማለት ነው። የነዳጅ ዋጋ መናር፣ የንግድ መስመሮች መዘጋትና የባህር ላይ ጥቃቶች መጨመር የዚህ የቻይና ኢራን የክፋት ጥምረት የመጀመሪያው ውጤቶች ሊሆኑም ይችላሉ። ትራምፕ የፈጠሩት የፖለቲካ ክፍተት ቻይና በቀላሉ ሰርጋ እንድትገባና የአሜሪካን የቆየ የግዛት እንድትቆጣጠር መንገድ ከፍቶላታል። የአውሮፓ የደህንነት ተቋማትና የጎረቤት ሀገራት አሁን በከፍተኛ ድንጋጤ ውስጥ ናቸው። የቻይና የሚሳኤል ስርዓቶች በኢራን እጅ መግባታቸው በቀጠናው ያሉ አሸባሪ ቡድኖችም እነዚህን መሳሪያዎች በቀላሉ ሊያገኛቸው ይችላሉ የሚል ስጋትም ፈጥሯል። አንድ አምባገነን መሪ በፈለገው ጊዜ ሊያዝበት የሚችለው ይህ የጥፋት መሳሪያ በሃይማኖታዊና በቀጠናዊ ጥላቻ በሚታወቀው የመካከለኛው ምስራቅ ውስጥ መገኘቱ የአደጋውን መጠን እጥፍ ድርብ ያደርገዋል። የሰው ልጅ ለዘመናት የገነባው የዓለም ሰላም መዋቅር አሁን በቻይና ሚሳኤል ክንፎች ላይ ተጭኖ ወደ ጥልቁ እየነጎደ ይገኛል። በትራምፕና በቤጂንግ መካከል ያለው የዲፕሎማሲ ፍጥጫም ወደ አዲስ ምዕራፍ ተሸጋግሯል። ትራምፕ በቻይና ላይ ከፍተኛ የታሪፍ ቀረጥ ቢጥሉም ቻይና ግን በኢራን በኩል አሜሪካን ወታደራዊ ዋጋ ለማስከፈል እየተዘጋጀች ነው። ይህ የተኪ ጦርነት ወይንም ፕሮክሲ ዋር አሁን በይፋ ታውጇል። የአሜሪካ ወታደራዊ መርከቦችና አውሮፕላኖች በመካከለኛው ምስራቅ ሰማይ ላይ ሲበሩ፣ በቻይና ቴክኖሎጂ የተመረቱ ሚሳኤሎች ደግሞ ከታች ሆነው የሞት ግብዣዎችን ሊያቀርቡላቸው ነው። ይህ በዋሽንግተንና በቤጂንግ የተጀመረው አስፈሪ ጨዋታ በመጨረሻው የሰላም ዜማ ሳይሆን ምናልባትም የታላቁ የኒውክሌር አርማጌዶን መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ይገኛሉ። ይህ የቻይናን የመሳሪያዎች ለመቀበል የምታደርገው ዝግጅት ሀገሪቱ በምዕራባውያን ላይ ያላትን የቆየ ጥላቻ ወደ ተግባራዊ እርምጃ ለመቀየር ያላትን ቁርጠኝነት ያሳያል። ቴህራን አሁን ብቸኛ አይደለሁም የሚል የሞራል ልዕልና ተሰምቷታል። የቻይናው መሪ ዢ ጂንፒንግ እና የኢራኑ መሪዎች በምስጢር የፈረሙት የ25 ዓመታት ስልታዊ ስምምነት አሁን ወታደራዊ ገጽታውን እየለበሰ ነው። ይህ ስምምነት በመጪው ዘመን ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም ጥቁር ጥላን የሚጋርድ የጥፋት ድልድይ ተደርጎም ይወሰዳል። ይህ የሚሳኤል ሽያጭና በሳምንታት ውስጥ የሚከናወነው ርክክብ የዓለም በአንድ አደገኛ መስቀለኛ መንገድ ላይ መቆሟንም ያሳያል። የኢራን ሚሳኤል ባለቤትነት የመሆን ፍላጎት በቀጠናው ላይ የሰላም ሳይሆን የጥፋት ደመናን እያጠላ ነው። የቻይና መንግስት ይህንን እጅግ ስሱ የሆነ ጉዳይ ለፖለቲካዊ ቁማርና ለአሜሪካ የበቀል እርምጃ መጠቀሙ የሰው ልጅን ደህንነት ለከፍተኛ አደጋም አጋልጧል። በመካከለኛው ምስራቅ የሚበቅለው የቻይና የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማህበረሰብ ይህንን አደገኛ ግስጋሴ በአስቸኳይ ካላስቆመ ወደፊት የሚመጣው የሚሳኤል እሳት ማንንም የማይምርና መላውን የሰው ልጅ ወደ አመድነት የሚቀይር ይሆናል። የክፋት መለከቱ እየተነፋ ነው። የሚሳኤሎቹ ሞተርም እየሞቀ ነው። ዓለም ግን አሁን በዝምታ ጥልቁ ውስጥ ሰምታ ትገኛለች። የቻይና መንግስት ይህንን እጅግ ስሱ የሆነ ጉዳይ ለፖለቲካ ቁማርና ለአሜሪካ የበቀል እርምጃ መጠቀሙ የሰው ልጅን ደህንነት ለከፍተኛ አደጋ አጋልጧል። በመካከለኛው ምስራቅ የሚበቅለው የቻይና የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማህበረሰብ ይህንን አደገኛ ግስጋሴ በአስቸኳይ ካላቆመ ወደፊት የሚመጣው የሚሳኤል እሳት ማንንም የማይምርና መላውን የሰው ልጅ ወደ አመድነት የሚቀይር ይሆናል። የክፋት መለከት እየተነፋ ነው። የሚሳኤሎቹ ሞተርም እየሞቀ ነው። ዓለም ግን አሁንም በዝምታ ጥልቁ ውስጥ ሰጥማ ትገኛለች። የኢራንና የቻይና የሚሳኤል ድራማ መጨረሻው ታሪካዊ እልቂት ሊሆን እንደሚችል ታላላቅ የፖለቲካ ሊቃውንት በምሬትና በቁጭት እየተናገሩ ይገኛሉ። የኢራን የጦር ማሽን አሁን በአዲስ ጉልበት እየተገነባ ነው። የአሜሪካና የእስራኤል ቦምቦች ያፈራረሱት የቴህራን ግድግዳ አሁን በቻይና ብረትና ሲሚንቶ እየታደሰ ነው። ይህ የታሪክ ለውጥ በቀጣዮቹ ጥቂት ወራት ውስጥ በቀጠናው ላይ ሊከሰት ለሚችለው መጠነ ሰፊ ጦርነት ቅድመ ዝግጅት መሆኑን ማንም አይጠራጠርም። ቻይና ለኢራን የሰጠችው ድጋፍ አሜሪካን በቀጥታ ፊት ለፊት መጋፈጥ ነው። ይህ የሀያላን ሀገራት ፍጥጫ ደግሞ ሰለባው የሰው ልጅን ደህንነትና የዓለም ሰላም ነው። ዛሬ ኢራን በመቶዎች የሚቆጠሩ ሚሳኤሎችን ትቀበላለች። ነገ ግን ይህ መሳሪያ የሚተፋው እሳት መላውን ዓለም ሊለበልበው ይችላል። ጊዜው እያለቀ ነው። የሚሳኤሎቹ ርክክብ ግን እንደቀጠለ ነው። ዓለም ለዚህ ጥፋት እሳት ዝግጁ ናት ወይ ለሚለው መልሱ ግልጽ ነው። ማንም ለሚሳኤል ጦርነት ዝግጁ ሊሆን አይችልም። የሰው ልጅ ካለፈው ስህተቱ ካልተማረ የወደፊት ዕጣ ፈንታው በሚሳኤል አመድ ውስጥ መቅረት ብቻ ይሆናል።
አሁን ቤጂንግ እና ቴህራን የጀመሩት ይህ አስፈሪ ጨዋታ መጨረሻው የሰላም ዜማ ሳይሆን የጥፋት መለከት መሆኑን መላው ዓለም ሊገነዘበው ይገባል። በተለይም ፓኪስታን እንደ መተላለፊያ መስመር መመረጧ የቀጠናውን ደህንነት ይበልጥ ያወሳስቧል። ፓኪስታን ቀደም ሲል ከአሜሪካ ጋር የነበራት የጠበቀ ወዳጅነት አሁን በቻይና ግፊት እየተፈተነ ነው። ይህ የሚሳኤል ጉዞ የሂማሊያ ተራራዎችና በፓኪስታን በረሃዎች ውስጥ ሲያልፍ አሜሪካ በሳተላይቶቿ አማካኝነት በንቃት ትከታተላለች። ነገር ግን ቻይና እነዚህን መሳሪያዎች በሲቪል ዕቃዎች ስም በመደበቅና በተራቀቁ የጠለፋ ስልቶች በመታገዝ ለማጓጓዝ መወሰኗ የአሜሪካን የስለላ አውታር ሙሉ በሙሉ እንዲጨልም አድርጎታል። ይህ የታሪክ ትልቁ የድመትና አይጥ ጨዋታ የዓለምን ደህንነት ቁማር ውስጥ እንዲገባ አድርጎታል። ይህ የኢራንና የቻይና የሚሳኤል ስምምነት የሰው ልጅ ታሪክ ከፈጸማቸው ታላላቅ ስህተቶች አንዱ ስለመሆኑም እየተነገረ ነው። ጦርነቱን ለማቆም በሚደረግ ጥረት ውስጥ አዳዲስ መሳሪያዎችን ማከማቸት የሰላምን በር መቆለፍ ነው። ዛሬ በቴህራን ጎዳናዎች ላይ የሚታየው ደስታ ነገ የለቅሶ ድምፅ እንዳይሆን የዓለም መሪዎች ካሁኑ ጣልቃ መግባት ይኖርባቸዋል የሚሉ ተንታኞችም አሉ። ነገር ግን ትራምፕና ዢ ጂንፒንግ በየፊናቸው በከፈቱት የግል ፍጥጫ ምክንያት የሰው ልጅ ደህንነት የፖለቲካ መጫወቻ ሆኗል። የኢራን የሚሳኤል ሰማይ እየነደደ ነው። የቻይናው ድራጎንም እሳቱን እየነፋ ነው። ዓለም ግን አሁንም በድንጋጤ ጥልቁ ውስጥ ሰጥማ ትገኛለች። ይህ ታሪካዊ ግፍ ፈጽሞ ሊረሳ የማይችልና በታሪክ መዝገብ ላይ በጥቁር ቀለም የሚጻፍ ዘላለማዊ ጠባሳም ስለመሆኑ እየተነገረ ነው። የጥፋት መለከቱ እየተነፋ ይገኛል። የሰው ልጅ ከዚህ ጥፋት ለመዳን ያለው ዕድል በየሰከንዱ እየጠበበ መጥቷል። የኢራን የሚሳኤል ርክክብ ዛሬ በይፋ ተጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮቹ ድምፅ ፍትህን ይጮኻል። የምድሪቱ ደምም በቀልን ይጠራል። ተፈጥሮም እያቃጠለች ትገኛለች። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም ነገር አይኖርም።